2026-27 የውድድር ዓመት የቼልሲ ደጋፊዎች የሚኮሩበት በድል የሚደምቁበት የተሻለና ትልቅ ውጤትንም የሚያስመዘግቡበት ሊሆን ይችላል ብለው የገመቱ ሰዎች ትላንትና ግምታቸው ልክ የመሆን ዕድሉ ሰፊ እንደሆነ የሚያረጋግጥ እንቅስቃሴና ውጤት በዣቪ አሎንሶ ቡድን በቼልሲ ታይቷል። ቼልሲ እጅግ በጣም የሚያስፈራ ደግሞም በጣም የሚያምር የማጥቃት አቅም አለው። እነዚህ ሶስት ተጫዋቾች በማጥቃቱ መስመር ላይ የፈጠሩት ጥምረት ተጋጣሚን የሚያስጨንቅ የቼልሲ ደጋፊዎችን ደግሞ የሚያኮራ ሆኖ አግኝተነዋል። ፓልመር እንደገና ማማር ጀምረዋል። ፔድሮ የውድድር ዓመቱን እጅግ ፈጣን የሚባለውን ጎል ሲያስቆጥር ተመልክተናል። 117 ሚሊዮን ፓውንድ የወጣበት ሞርጋን ሮጀርስም ቼልሲ ቤት ለመላመድ እና ውጤታማ ለመሆን ጊዜ አልፈጀበትም። ያየነው እጅግ በጣም የሚደንቅ ጨዋታ ነው። ቼልሲ 3 ፉልሃም 2 ሆኖ የተጠናቀቀው። ቼልሲ በዣቪ አሎንሶ ስር ያለ ቻምፒዮንስ ሊግ በሚያሳልፈው የውድድር ዓመት የተሻለ ውጤትን የሚያመጣበት አቅም እንዳለው አጥቅቶ ሲጫወት የሚያስፈራ ሞገስንም እየተላበሰ እንደሆነ አይተናልና አሁን ምስክር ነን። በእርግጠኝነት ነገሮች በዚሁ የሚቀጥሉ ከሆነ ቼልሲ የሚያደርጋቸውን ጨዋታዎች የመከታተል ፍላጎት የብዙዎቻችን ይሆናል። ግን ቼልሲ ቤት ማማር እና ለተጋጣሚዎች ደግሞ ማስፈራት ብቻ ሳይሆን ስጋትም አለ። ምክንያቱ ደግሞ ግብ ጠባቂያቸው ዘንድሮም ይሳሳታል። ለቼልሲ መጨነቅ፣ ለቼልሲ መቸገር ምናልባትም ውጤት ለማጣት ምክንያት ሊሆን ይችላልና የቼልሲ ሰዎች በፍጥነት ውሳኔ ሊወስኑ ግድ ነው ይላሉ የእግር ኳስ ተንታኞች። የእኛም ሀሳብ ከዚሁ ብዙ የራቀ አይደለም። ለማንኛውም እጅግ ስለሚያምረው የቼልሲና የፉልሃም ጨዋታ የተወሰኑ ነጥቦችን አንስተን እንነጋገራለን። ደግሞም ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች በተጫዋቾች ዝውውር ረገድ ካርሎስ ባሌባን የራሳቸው ለማድረግ ከብራይተን ኤንድ ሆቭ አልቢየን ጋር ሙሉ በሙሉ ስምምነት ላይ ደርሰዋል። የሕክምና ምርመራ ማድረግ እናም የተጫዋቹን ዝውውር ሙሉ በሙሉ ማጠናቀቅ ይቀራል። ካርሎስ ባሌባ ማንቸስተር ዩናይትድን ሲቀላቀል የሚጠበቁ ለውጦች፣ የሚጠበቁ መሻሻሎች አሉ። ደግሞም ልጁ ከወዲሁ ስንት ቁጥር ማሊያን እንደሚለብስም የማንቸስተር ዩናይትድ ሰዎች መረጃ አውጥተዋል ይላሉ ሚዲያዎቹ። በትክክል በዚህ በካርሎስ ባሌባ ማንቸስተር ዩናይትድን መቀላቀል ዙሪያና ዝውውሩ ስለሚፈጥረው ተስፋ የምንነግራችሁ ነገር አለ። የአርሰናል ደጋፊዎች መተማመን ትችላላችሁ። የዛሬ ሳምንት የተጫዋቾች የዝውውር መስኮት ከመዘጋቱ አስቀድሞ አርሰናል ወይ በመስመር በኩል የማጥቃት እንቅስቃሴው ላይ ጥንካሬን ሊፈጥርለት የሚችል ወይም በ9 ቁጥር ቦታ የሚጫወት ምርጥ አጥቂን የራሱ ያደርጋል። ሁሊያን አልቫሬዝን ወደ ኤምሬትስ ስቴዲየም የመውሰድ ጥረትን በተመለከተ ምን አዲስ ነገር አለ የሚለውንም በዚህ ፕሮግራማችን ላይ እናነሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ገደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ደግሞም ለእስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል አደረሳችሁ እያልን መልካም የበዓል ጊዜን እንድታሳልፉም ምኞታችንን እንገልጻለን። ወደ ጉዳዮቻችን ስንገባ ትላንትና በክራቫን ኮቴጅ በፉልሃምና በቼልሲ መካከል የተደረገው እውነት ለመናገር ፋታ የማይሰጥ የሚያምር ደግሞም የማስጨነቅ አቅም የነበረውን ጨዋታ አይተናል። ቼልሲ በጣም የሚያምር ነገር አለው። ቼልሲ የምንሰጋበትም ነገር መኖሩን አሳይቶናል። እንግዲህ በ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ መጨረሻ ላይ የሚኖረው የደረጃ ሰንጠረዥ እንዴት ያለ ሊሆን ይችላል የሚል ጥያቄ ማንሳት የተለመደ ነው። እናም በዚህ ተለምዷዊ ጥያቄ ውስጥ ቼልሲን እላ የሰቀሉ የእግር ኳስ ባለሙያዎች፣ የቀድሞ እግር ኳስ ተጫዋቾች አሉ። ዣቪ አሎንሶን እና የቼልሲን ስብስብ ተማምነው ነው እንደዛ አይነት አስተያየት መስጠታቸው። ደግሞም ስላንትና ነው ቼልሲ ጨዋታውን ያደረገው ከፉልሃም ጋራ። የቼልሲ ጨዋታ ከመደረጉ ቀደም ብሎ የሌሎቹን ቡድኖች ጨዋታ አይተናል። የአርሰናልን ጥንካሬ እና ፍጹም በሆነ
ምቾት ፍጹም በሆነ መረጋጋት ጨዋታውን ማሸነፍ መቻሉን አይተን እውነት አርሰናልን በዘንድሮ የውድድር ዓመት ዋንጫ ለማንሳት በሚደረግ ፉክክር የሚያስጨንቀው የሚሞግተው ማን ነው? ማንቸስተር ዩናይትድ ተሸንፎ ጀመረ። ማንቸስተር ሲቲ ተጨንቆ ነው 2-1 በሆነ ውጤት ያሸነፈው እና የሚያሳምን እንቅስቃሴ ማሬስካና ማንቸስተር ሲቲ ማሳየት አልቻሉም። ሊቨርፑል 2-2 በሆናቸው ውጤት ነው ኒውካስል ዩናይትድ ጋር ጨዋታውን የጨረሰው። አሁንም ገና ብዙ ቀሪ ነገሮች ሊቨርፑል ቤትም እንዳሉ ማየት ይቻላል። አስቶን ቪላ የሆነውን ሁላችንም የምናውቀው ነው። ስለዚህ አርሰናልን የሚሞግተው ማን ነው? የአርሰናል ቻሌንጀር የሚሆነው ቡድንን በተመለከተ እስኪ ሀሳብ ስጡ እያለ የራሱን ትንታኔ ዚ አትሌቲክ አስቀምጦ ነበር። ይሄ የአትሌቲክ ላይ የወጣው ጽሑፍ ትላንትና የተደረገውን የቼልሲን እና የፉልሃምን ጨዋታ ከማየት በፊት የወጣ ነበር። አርሰናልን በመሞገት ረገድ የእውነት ለመናገር ይህንን ብቃት በተለይ ደግሞ የመከላከሉንና የግብ ጠባቂውን ስህተት ማረም የሚችል ከሆነ ቼልሲ አርሰናልን ሊፎካከረው ዋንጫ በማሸነፍ አቅም ውስጥ አለበት ብለን እንድንናገር ሊያደርገን ይችላል። ድል አለ፣ የሚያምር የማጥቃት አቅም አለ። ነገር ግን ደግሞ ስጋት ላይ የሚጥል ግብ ጠባቂም አላቸው። አይበረኛ ያልነው እሱን ሳንቼዝን ለመጥቀስ ነው። እንግዲህ በዚህ የቼልሲና የፉልሃም ጨዋታ ላይ የወደድናቸው ትኩረታችንን የሳቡ የብዙ የእግር ኳስ ተንታኞች ስምምነት ያለበት የአድናቆት ነገር መነሳት ካለበት የመጀመሪያው የዣቪ አሎንሶ ቡድን ቼልሲ ከዣቪ አሎንሶ ጋር ሆኖ የመጀመሪያውን የፉክክር ጨዋታ በፕሪሚየር ሊግ የመጀመሪያውን ግጥሚያቸውን 3-2 በሆነ ውጤት አሸንፈዋል። ይሄ ለዣቪ አሎንሶ ትልቅ ነገር ነው። በራስ መተማመንን ይጨምራል። በቼልሲ ተወዳጅነት ላይ የሚያሳድረው ተጽዕኖ ይኖራል። ቼልሲ ተወዳጅ ነው ስንል ደግሞ የሚወደድባቸውንም ነገሮች እንዲሁ በኋላ በዝርዝር የምንመለከታቸው ናቸው። በተለይ በቼልሲ የማጥቃት አጨዋወት ላይ የታየው መሻሻል የታየው አስፈሪነት ለዣቪ አሎንሶ ከወዲሁ ክሬዲት ለመስጠት የሚያስገድድ ነው። ምክንያቱም ይህ የዣቪ አሎንሶ ሀሳብ ውጤት ከሆነ የዛ ሪፍሌክሽን ከሆነ በእርግጥ በድግግሞች ማየት ይኖርብናል። ነገር ግን ሶስቱ ፊት መስመር ላይ ያሉት ተጫዋቾች በጣም የሚያስፈሩ ናቸው። ስለዚህ የዣቪ አሎንሶ የውድድር ጨዋታን ወይም የፉክክር ጨዋታን ማሸነፍ መቻል ወይም የውድድር ዓመቱን በድል መጀመር መቻል ለዣቪ አሎንሶ ትርጉሙ ትልቅ ነው። ለቼልሲም እንደዛው ትርጉሙ ትልቅ ነው። በነገራችን ላይ በዘንድሮ የውድድር ዓመት በተደረጉት 10 የፕሪሚየር ሊግ የመክፈቻ ጨዋታዎች 2 ጨዋታዎች ብቻ ናቸው ከሜዳቸው ውጪ የተጫወቱ ቡድኖች ድል ያደረጉበት። አንዱ ትላንትና ያየነው ቼልሲ ነው። ሌላኛው ሊድስ ዩናይትድ ኖቲንግሃም ፎረስትን ያሸነፈበት ውጤት ነው። በሌሎቹ ጨዋታዎች ግን ባለሜዳ ክለቦች ተጋጣሚዎቻቸውን አሸንፏል ከሊቨርፑል እና ከኒውካስል አቻ መውጣት በቀር። ስለዚህ በጣም ወሳኙ ነገር ድል ማድረግ ነው። ድል ያደረጉበት መንገድና በቼልሲ ተወዳጅነት በቼልሲ ተፎካካሪነት ላይ የሚጨምረውን አቅም ከግምቱ ስናስገባ ለዣቪ አሎንሶ ከወዲሁ ክብር ለመስጠት የምንገደድ ይመስለኛል። የሚያምረው ጊዜ ፊት ለፊታቸው አለ ቼልሲዎች። ስለዚህ ቼልሲዎች ክሊር የሆነ ግልጽ የሆነ የማጥቃት አይደንቲቲ ይዘው የሚቀጥሉ ይመስላሉ። እናም በዛ መንገድ ላይ ያላቸው ኮንፊደንስ ያላቸው በራስ መተማመንም ለተጋጣሚዎቻቸው ብዙ እንዲያስቡ የሚያስገድዳቸው ነው። ሁለተኛው አሁን የምናነሳው ይሄ የሶስቱ የፊት መስመር ተጫዋቾች ይሄ ፍሮንት ትሪ ላይ ያሉት የሚገርም ጥምረት ነው። ጃኦ ፔድሮ፣ ሞርጋን ሮጀርስ እና ኮል ፓልመር ሁሉም ጎል አስቆጥረዋል። ኮል ፓልመር ጎል ከማስቆጠር በተጨማሪ ደግሞ አሲስትም ጭምር አድርጓል። ኮል ፓልመር በጣም ያምራል። የእንግሊዝ ሚዲያዎች በሙሉ እንደገና ኮል ፓልመር ተመለሰ ወደሚደንቀው ወደሚያስፈራው እና ወደሚያምረው ብቃቱ ብለው እየመሰከሩለት ይገኛሉ። ስለዚህ የጃኦ ፔድሮን ጎል አሲስት ከማድረግ በተጨማሪ ደግሞ ራሱም ጎል አስቆጠረ። ሞርጋን ሮጀርስ እንደዚሁ የአዲስነት ስሜት ሳይሰማው ጎል አስቆጥሮ ነው ቼልሲ አስተማማኝ የማጥቃት አቅም እንደገነባ የሶስቱ የማጥቃት ጥምረት ደግሞ አስፈሪ እንደሆነ ማሳየት የተቻለው። ስለዚህ የፓልመር የፔድሮ እንደዚሁም ደግሞ የሞርጋን ሮጀርስ ጥምረት እኔ እንጃ ሞርጋን ሮጀርስ ሲሆን ለመናገር 117 ሚሊዮን ፓውንድ ወጥቶበት ነው ቼልሲን የተቀላቀለው።
አርሰናል ይቀላቀላል የሚል ሰፊ ግምት ነበረው። ልጁን አርሰናልን መቀላቀል ነው የሚፈልገው ተብሏል። የትላንትናውን ድንቅ ጥምረት እና ድንቅ ብቃት ካየን በኋላ ለመላመድ ጊዜ የማይፈልግ መሆኑን ስናይ ይሄ ተጫዋች አርሰናልን ተቀላቅሎ ቢሆን ኖሮ አርሰናል ቤት ሊፈጠር የሚችለውን ነገር ብለን ራሳችንን እንድንጠይቅና ብለን እንድናስብ የሚያስገድድ ነው። ምናልባት ይሄው ጥምረት በዚሁ ውጤታማነት በዚሁ አስፈሪነት የሚቀጥል ከሆነ በፕሪሚየር ሊጉ የሚያስገርም የማጥቃት አቅም የማጥቃት ጥምረት ምናልባትም በአውሮፓም ጭምር ከሚጠቀሱት መካከል ሊሆኑ ይችላሉ። ጃኦ ፔድሮ፣ ሞርጋን ሮጀርስ እና ኮል ፓልመር። ከዛ በተጨማሪ የ31ኛ ሰከንድ ላይ ነው ቼልሲ ጎሉን ያስቆጠረው። እንግዲህ ይሄ ለጃኦ ፔድሮ በጣም አሪፍ ነው፣ ምክንያቱም በፕሪሚየር ሊግ ታሪክ በመክፈቻ ጨዋታ እንዲህ ያለ ፈጣን ጎል ያስቆጠረ ተጫዋች ኖሮ አያውቅም። ለጃኦ ፔድሮም ደግሞ በዘንድሮ የውድድር ዓመት በጣም ብዙ የሚጠበቅበት እንደሆነ በተደጋጋሚ አስተያየት የሚሰጥበት ነው። ስለዚህ ለሱም ሳይኮሎጂካሊ በጣም በጣም ከፍተኛ የሆነ አቅምን የሚፈጥርለት ነው። ሙቭመንቱ በጣም የሚገርም ነበረ። ጥምረታቸው እንደዚሁ ከፓልመር ጋር የተናበቡበት መንገድ እጅግ በጣም የሚያምር ነበርና ጨዋታው ተጀመረ። 31ኛው ሰከንድ ላይ ጎል ገባ። ፓልመርን አለማድነቅ ፓልመር አሁንም የማንቸስተር ሲቲ ቁጭት መሆኑን ማንሳት አለብን። እንግዲህ ፓልመር ጉዳት ፓልመር እንደገና ደግሞ የ2026 የዓለም ዋንጫ እንዲያልፈው መሆኑን ሁላችንም እናስታውሳለን። ይሄ ፓልመር እንደገና በትናንትናው ብቃት መመለሱ ለእንግሊዛውያንም የሚገርም ነገር ስሜት ፈጥሮባቸዋል። ጥሩ ስሜት ነው እየተሰማቸው ያለው። ያም ደግሞ በጽሁፋቸው ላይ በሚገባ እየተንጸባረቀ ይገኛል። ሞርጋን ሮጀርስ ቅድም እንዳልነው ነው ኢሚዲየትሊ ነው ጀስቲፋይ ያደረገው ራሱን በሚገባ ነው መግለጽ የቻለው። አሁን በቼልሲ ቤት እንደነዚህ ያሉ ማማሮች፣ አስፈሪነቶች እንደዚሁም ደግሞ ሲያጠቁ የሚያከናውኑት ይሄ ወረራ የሚመስለው ነገርና ያ ወረራ የሚፈጸምበት ፍጥነት ከዛ በተጨማሪ ቅድም በጠቀስናቸው ተጫዋቾች መካከል ያለው ጥምረት በጣም አሪፍ ሆኖ ሳለ እንግዲህ ካይሴዶ ትናንትና መጫወት አልቻለም። ኤንዞ ፈርናንዴዝ ከቼልሲ ጋር መቀጠል አለመፈለጉን ተከትሎ የማንቸስተር ሲቲ የምር የሆነ የዝውውር ጥያቄ እየተጠበቀበት ነው የሚገኘው። ዣቪ አሎንሶ ቀደም ብሎ በሰጠው ጋዜጣዊ መግለጫ ላይ በሰጠው ሀሳብ ያስቀመጠው አንድ ነገር አለ። ይሄ ተጫዋች ሊሄድ እንደሚችል የሚያመላክት ንግግር ነው የተናገረው። እኔ ኤንዞ ፈርናንዴዝን ብሆን የእውነት ለመናገር ትላንትና የታየውን የቼልሲ እንቅስቃሴ እሱ በልምምድም መረጃ አለው። እሱ ያንዳንዱ ተጫዋች ጋር ያለውን ኳሊቲ በቅርበት ስለሚያውቅ ይረዳል እና ከቼልሲ ጋር መቆየት ለዚህ ተጫዋች በምንም አይነት ሁኔታ ኪሳራ ወይም ጉዳት ሊሆን አይችልም እና ደግሞ ማሰብ እንደገና ማጤን ያለበት ይመስለኛል። ምክንያቱም ቼልሲ ካማረ ለምን ወደ ሌላ መሄድ ይፈልጋል ነው። እሱ ልቡ ተነሳስቷል፣ መውጣት ይፈልጋል። የማሬስካን ቡድን ማንቸስተር ሲቲን መቀላቀል ምኞቱ ነው ተብሏል። ስለዚህ የማሬስካ ማንቸስተር ሲቲ አምርሮ መሄድ መቻል አለበት የዚህን ተጫዋች ዝውውር ለማጠናቀቅ። ስለዚህ እንደነ ካይሴዶ እንደነ ኤንዞ ፈርናንዴዝ አይነት ተጫዋቾች ደግሞ እውነት ከቡድኑ ጋር አብረው በሚሆኑበት ሰዓት ላይ የቼልሲ አስፈሪነት የበለጠ ከፍ እያለ ሊሄድ ይችላል ነው። ስለሚያሳስቡት የቼልሲ ነገሮች ስናነሳ አንደኛው እና ዋነኛው ግብ ጠባቂያቸው ነው። ሮበርት ሳንቼዝ የሚባለው ይህ ግብ ጠባቂ በ2025/26 እንደዚሁ የስጋት ምንጭ የነበረ የሚያስበው የሚያደርጋቸው ውሳኔዎቹ በሙሉ ግራ የሚያጋቡ እውነት በፕሪሚየር ሊግ እውነት ለቼልሲ ከሚጫወቱት ግብ ጠባቂ የሚጠበቅ ነው ወይ? ሁለቱም ፉልሃም ያገባው ጎሎች እውነት ሮበርት ሳንቼዝ ማዳን የሚችላቸው አይነት አይደሉም ወይ? በዛ ቦታ ላይ በዴቪድ ራያ ኳሊቲ ላይ የሚገኝ ግብ ጠባቂ በዛ ቦታ ላይ በሌሎች እንደነ የሊቨርፑሉ ግብ ጠባቂ እንደዚሁም ደግሞ ሌሎች በጣም ጎበዝ የምንላቸው ግብ ጠባቂዎች ቢሆኑ እውነት ሊድኑ የሚችሉ ኳሶች አልነበሩም ወይ ብለን ራሳችንን እንድንጠይቅ ያስገደደን ነው እና ጎሎቹ በቀላሉ ነው የሚቆጠሩበት። እሱም ያለምንም መሻሻል እንደገና 2026/27 ላይ እንደመጣ ነው የሚሰማኝ። ስለዚህ ቼልሲ ማጥቃት ይችላል፣ ቼልሲ ጎል ማስቆጠር ይችላል። ነገር ግን ደግሞ ቼልሲ የሚያስቆጥራቸውን ጎሎች ልክ አርሰናል እንደሚያደርገው ክሊንሺት በመጠበቅ ውጤት
የማስጠበቅ እና ድሉን አስተማማኝ የማድረግን ጉዳይ በደንብ ሊያስብበት ይገባል። ምክንያቱም ሮበርት ሳንቼዝ አሁንም የቼልሲ ቁጥር 1 ግብ ጠባቂ ሆኖ መቀጠል አለበት ወይ? ከሆነስ ቼልሲን ዋጋ አያስከፍለውም ወይ የሚል ነገርን እናነሳለን። ምክንያቱም ይሄ ጨዋታ ቼልሲ መጨረሻ ደቂቃ ላይ የተጨነቀውን ጭንቀት ሊጨነቅበት የሚገባ አይደለም። 3-1 ከሆኑ በኋላ እንደገና ሁለተኛው ጎል ገባ። የመጨረሻዎቹ ደቂቃዎች ላይ ፉልሃም እድሎች ነበሩት። እነዛን እድሎች ወደ ጎልነት ቢቀይር ኖሮ ከዚህ የሚያምር ፐርፎርማንስ በኋላ ቼልሲ ነጥብ ጥሎ ሊወጣ የሚችልበት ነገር አለ። ስለዚህ አንዱ መስተካከል ያለበት የግብ ጠባቂው ስህተት ነው። ሁለተኛው ቼልሲ በመከላከል አቅም ውጤት በማስጠበቅ ጉዳይም ላይ በደንብ መስራት አለበት። ጌሙን እንዴት ነው ማኔጅ የሚያደርገው? 3-1 ከመራ በኋላ ያንን ውጤት አስተማማኝ በሚባል የመከላከል የማስጠበቅ አቅም መሄድ አልነበረበትም ወይ? የእውነት ለመናገር አንደኛውም ጎል ሁለተኛውም ጎል መዳን የሚችሉ እንዳይቆጠሩ ማድረግ የሚቻሉበት እድል ነበረ። ስለዚህ የመጨረሻዎቹ ደቂቃዎች አስጨናቂ የሆኑበት ዋነኛው ምክንያት የቼልሲ ውጤት የማስጠበቅ አቅም ደካማ በመሆኑ የቼልሲ ግብ ጠባቂ ስህተት መስራቱን በመቀጠሉ ነው። ዣቪ አሎንሶ ይህንን ቡድን እንዲህ ባለ የሚያምር ውጤታማ እንቅስቃሴ እየመራው በውድድር ዓመቱ የሚዘልቅ ከሆነ ለሱም ለቼልሲም ትልቅ ክብር መገኘቱ የሚቀር አይመስለኝም። በነገራችን ላይ ለቼልሲ የምንሰጠውን አይነት አድናቆት፣ ለዣቪ አሎንሶ የምንሰጠውን አይነት ክብር ለፉልሃሙ ማሰልጣኝ ለአርቤሎዋም መስጠት አለብን። ምክንያቱም የሆነን ለመናገር ፉልሃምን እንደዚህ ይሆናል ብዬን ያልጠበቅኩ ከጠበቅኩት በላይ ጠንካራ ከጠበቅኩት በላይ የሚያምር የማጥቃት እንቅስቃሴን ማድረግ የሚችል ቡድን ሆኖ አግኝቼዋለሁ። ጎንዛሎ ጋርሲያ እንደዚሁም ደግሞ ጆሽ ኪንግ የሚባሉ ተጫዋቾች አይናችሁን አሳርፉባቸው ፉልሃም እናንተ የምትደግፉትን ቡድን በገጠመ ጊዜ ለማለት ነው። የሌሎች ክለቦችን ጉዳይ በተመለከተ ማንቸስተር ዩናይትድን እናንሳ እስኪ። ማንቸስተር ዩናይትድ ቤት ሁለት ነገሮች ናቸው መነሳት ያለባቸው። የመጀመሪያው ነገር መሆን ያለበት ካርሎስ ባሌባ ማንቸስተር ዩናይትድን መቼ ነው በይፋ የሚቀላቀለው? ካርሎስ ባሌባ ያለበት ጉዳት ተሽሎት ለማንቸስተር ዩናይትድ የመጀመሪያውን ጨዋታ የሚያደርገው መቼ ነው የሚሉ የብዙዎቻችሁ ጥያቄዎች አሉ። የካርሎስ ባሌባ ዝውውር ከዚህ በኋላ ሪቨርስድ አይሆንም፣ አይቀለበስም። ወይም የመቅረት የመስጋት ምናምን አይነት ስሜትን የሚፈጥር ምንም አይነት ነገር የለም። ይሄ ተጫዋች እንደ ምኞቱ የማንቸስተር ዩናይትድን ማሊያ ይለብሳል። ያውም 20 ቁጥር ማሊያን እንደሚለብስ ነው አሁን የወጡ መረጃዎች የሚያሳዩት የሚነግሩን። 20 ቁጥርን ማሊያ ከዚህ በፊት የለበሱ የማንቸስተር ዩናይትድ ታላላቅ ተጫዋቾች አሉ። ከነዛ መካከል ጋሪ ኔቪል ይህንን ለብሶታል። ኦሌ ጉናር ሶልሻየር ይህንን ለብሷል። ሩበን ቫን ፐርሲ በዛ በሚያምረው እና በሱ ድንቅ ብቃት ማንቸስተር ዩናይትድ ሊጉን ዋንጫ አንስቶ እንዲያሸንፍ እንዲያነሳ በሆነበት ጊዜ ሩበን ቫን ፐርሲም 20 ቁጥርን ማሊያ ለብሶት ነበረ እና እነዚህ አይነት ተጫዋቾች የለበሱትን ማሊያ ነው አሁንም እሱ ይለብሰዋል ተብሎ የሚጠበቀው። በነገራችን ላይ የካርሎስ ባሌባ ደስታ፣ ኩራት እና በፍጥነት የማንቸስተር ዩናይትድ ተጫዋች የመሆን ጉጉት አሁንም በቅርቡ ሰዎች እየተነገረ ሚዲያዎችም ያንን ይዘው እየወጡ ነው ያሉት። እንዲህ በወደደው ክለብ ውስጥ ሲጫወት ካርሎስ ባሌባ እመኑኝ እንደ 2024-25 ድንቅ ብቃት የሚያሳይበትን የውድድር ዓመት ሊያሳልፍ ይችላል። በነገራችን ላይ ይሄ ተጫዋች ለ5 ዓመታት የማንቸስተር ዩናይትድ ተጫዋች ነው። 22 ዓመቱ ነው። ከብራይተን ኤንድ ሆቭ አልቢየን አንጻር ሲታይ ደሞዙ በጣም ከፍተኛ መሻሻል ተደርጎለታል። ምክንያቱም እኔ ይህንን ቁጥር ለማመን እስክቸገር ድረስ በብራይተን ኤንድ ሆቭ አልቢየን ቆይታው 12500 ፓውንድ ነው በሳምንት ካርሎስ ባሌባ የሚከፈለው። አሁን ማንቸስተር ዩናይትድ 90,000 ፓውንድ ይከፍለዋል። ይሄ ስንት እጥፍ የሆነ የደሞዝ መሻሻል ነው። ለልጁ የተጨመረው ደሞዝ ብዙ ነው ብለን ብንልም ምክንያቱም ከ12500 ፓውንድ ተነስቶ 90,000 ፓውንድ መድረስ በጣም ብዙ መሻሻል፣ በጣም ብዙ ልዩነት ነው። ነገር ግን ደግሞ ለማንቸስተር ዩናይትድም ሪዝነብል የሆነ የሳለሪ ወጪ ነው የሚኖርበት ወይም የደሞዝ ወጪ ነው የሚኖርበት። ስለዚህ ለማንቸስተር ዩናይትድም ለካርሎስ ባሌባም በጣም አሪፍ ነው። አሁንም ድረስ በጣም ብዙ ሰዎች የዚህ ልጅ 2025-26 እኮ መልካም አልነበረም እና ማንቸስተር ዩናይትድ ሪስክ ወስዷል ወይ ብለው ያነሳሉ።
ነገር ግን 2024-25 ላይ የነበረው የካርሎስ ባሌባ ቁጥር ወጥቶ ቢታይ በእያንዳንዱ በሱ ሚና ላይ ያለ ተጫዋች በሚለካ በሚመዘንበት መስፈርት ካርሎስ ባሌባን እንመዝነው ቢባል ከሊጉ ምርጦች መካከል አንዱ መሆኑን እናያለን። ከሊጉ ምርጦች መካከል አንዱ መሆኑን እንረዳለን። ስለዚህ 2025-26 ላይ ማንቸስተር ዩናይትድን ለመቀላቀል ከነበረው እጅግ ጠንካራ የሚባል ፍላጎት አንጻር የልጁ ልብ ወደ ማንቸስተር ዩናይትድ ጭንቅላት ወደ ማንቸስተር ዩናይትድ ስላዘነበለና ትኩረቱ ሙሉ በሙሉ የማንቸስተር ዩናይትድ ተጫዋች መሆን ላይ ስላሳረፈው 2025-26 ላይ ቀዝቃዛ ሆኖ አይታችሁት ሊሆን ይችላል። ነገር ግን ካርሎስ ባሌባ አሁን ካለበት የቁርጭምጭሚት ጉዳት አገግሞ ማንቸስተር ዩናይትድን ለማገልገል ዝግጁ ሲሆን በማንቸስተር ዩናይትድ ቤት ውስጥ ልዩነት ይፈጠራል። ምክንያቱም እዚህ ልጅ ላይ ያለ አቅም አሁን ማንቸስተር ዩናይትድ ቤት ካሉ ተጫዋቾች የጎደለው ነው። ያ ማለት በጣም ፈጣን፣ ያ ማለት ከባድ የሚባል ወይም ምርጥ የሚባል የተጋላጭነትን የመቀነስ አቅም አለው። ስለዚህ ይሄንን ተጫዋች ማስፈረም ለማንቸስተር ዩናይትድ በእጅጉ ነው የሚያግዘው ወይም ደግሞ ትልቅ ተጽዕኖ ነው የሚኖረው። ስለዚህ ማንቸስተር ዩናይትድ እና ካርሎስ ባሌባ ምናልባት ከተወሰኑ ጨዋታዎች ያ ማለት ከ3-4 ጨዋታዎች በኋላ አብረው የምናይበት ለማንቸስተር ዩናይትድ አገልግሎት መስጠት የሚጀምርበት እንደሚሆን ነው በእርግጠኝነት እየተነገረ የሚገኘው። ስለዚህ ካርሎስ ባሌባም ጓጉቷል። ማንቸስተር ዩናይትድም መሀል ክፍሉ ላይ ከነ ዩሪ ቲሊማንስ ከነ አንድሬ ሳንቶስ ከነ ኮቢ ሜይኖ ጋራ ተፎካክረው የካሪክ ተመራጭ ተጫዋች ሆነው በየጨዋታዎቹ ላይ ማንቸስተር ዩናይትድን በድንቅ ሁኔታ ማገልገል ይጠበቅበታል። ይሄም በጣም በቅርቡ የሚሆን መሆኑን እወቁት ተብሏል። ይሄንን የነገሩን አሁን ከቅርብ ሰዓታት በፊት የወጡ መረጃዎች ናቸው። ሌላው ማንቸስተር ዩናይትድ ቤት መነሳት ያለበት የሚመስለኝ ነገር ማንቸስተር ዩናይትድን በቅርቡ የተቀላቀለው ዩሪ ቲሊማንስ ከሪዮ ፈርዲናንድ ጋር የነበረው ቆይታ ላይ የተናገረው ነገር ነው እንድንል የሚያደርግ ምናልባት ማንቸስተር ዩናይትድ በሄል ሲቲው ጨዋታ ላይ የገጠመው ሽንፈት እና ተጫዋቾች ላይ የታየው ቀዝቃዛ የሚባል እንቅስቃሴ ምክንያቱ ሰበቡ ከዛ በፊት በዩሪ ቲሊማንስ የተነገረው ነገር ሊሆን ይችላል ወይ ነው። ይሄ ምንድነው ያልን እንደሆነ የሪዮ ፈርዲናንድና ዩሪ ቲሊማንስ በነበራቸው ቆይታ አብዛኛው የማንቸስተር ዩናይትድ ልምምድ እየተከናወነ ያለው ከኳስ ጋራ በተያያዘ ብቻ ነው። ከኳስ አጠቃቀም ጋራ ከኳስ ጋራ የተያዙ ልምምዶች ላይ ነው ትኩረት እያደረግን ያለው። ያኔ ሪዮ ፈርዲናንድ የልጁን ሐሳብ አቋረጠና ሩጫ ላይ አካላዊ ብቃት ላይ ምን ያህል እየሰራችሁ ነው፣ ምን ያህል እየተዘጋጃችሁ ነው ብሎ ይጠይቀዋል። የዛን ሰዓት ላይ ከዓለም ዋንጫው ስትመለስ ሩጫ ላይ ትኩረት አድርጎ መስራት ብዙም አስፈላጊ ነው ተብሎ የታመነበት አይመስለኝም። ከኳስ ጋራ ነው የበለጠ ልምምድ እየሰራን ያለ ነው። ከኳስ ጋራ የተያዙ ልምምዶችን ነው እያከናወን ያለ ነው። ስለዚህ የማንቸስተር ዩናይትድ ደጋፊዎች ይላሉ ከዚች የዩሪ ቲሊማንስ ንግግር ወይም ሐሳብ የሚነሱ ባለሙያዎች የማንቸስተር ዩናይትድ ደጋፊዎች ትንሽ ትዕግስት ማድረግ ሊገደዱ ይችላሉ። ትንሽ ትዕግስት ማለት ምንድን ነው? የማንቸስተር ዩናይትድ ተጫዋቾች የፊትነስ ሌቭላቸው ከፍ ካላለ በስተቀረ አሁንም ማንቸስተር ዩናይትድ ከሄል ሲቲ ጋር የታየበት አይነት ተዳክሞ የመቅረብ ችግር ሊቀጥል ይችላል። ምክንያቱም አክቲቭሊ እዛ አካላዊ ብቃት ላይ ሌሎቹ ተጫዋቾች ላይ ሌሎቹ ክለብ ላይ የምናየውን አግሬሲቭነስ ኢነርጄቲክ መሆን ማንቸስተር ዩናይትድ ላይ ለማየት ትንሽ መጠበቅ ይኖርብናል። ምክንያቱም የማንቸስተር ዩናይትድ ልምምድ በዩሪ ቲሊማንስ እንደሚነገረው ከሆነ ዋና ትኩረት ያደረገው ከኳስ ጋራ በተያያዘ ብቻ ነው። ይሄ ትንሽ ታገሱ፣ ትንሽ መታገስ ልትገደዱ ትችላላችሁ የሚል ነው። ሌሎች ማንቸስተር ዩናይትድን የተመለከቱ ከዝውውር ጋራም የሚነሱ በነገራችን ላይ የ2026 የክረምት የተጫዋቾች የዝውውር መስኮት ልክ የዛሬ ሳምንት ይዘጋል።
የዝውውር መስኮቱ ከመዘጋቱ በፊት እናንተ የምትወዷቸው እናንተ የምትደግፏቸው ክለቦች የትኞቹን ዝውውሮች የማጠናቀቅ በየትኛው ቦታ ላይ ራሳቸውን የማጠናከር እድል አላቸው የሚለውን በተመለከተ ቆየት ብለን ስንመጣ የምንነግራችሁ ነገር ይኖራል። የእውነት የሚያጓጉ ነገሮችን ይዘን እንመጣለን። አርሰናልን በተመለከተ የመድፈኞቹ ደጋፊዎች ተማመኑ ይላሉ። እንደነ ቤን ጃኮብስ ያሉ ከዝውውር ጋር በተያያዘ በሚወጧቸው መረጃ የሚታመኑ ባለሙያዎች በምንድን ነው የሚተማመኑት? የአርሰናል ደጋፊዎች ቡድናቸው አሪፍ እንደሆነ አይተዋል። ከኮቬንትሪ ሲቲ ጋር በተደረገ ጨዋታ ይሄ የእውነት ለመናገር ሊመሰከር የሚገባው እና የብዙ ሚዲያዎች የዚህ ሰዓት ጥያቄ እውነት አርሰናልን ሊፎካከር የሚችል ቡድን አለ? እውነት የአርሰናል ስጋት መሆን የሚችለው ማን ነው የሚል ጥያቄ እስኪያነሱ ድረስ አርሰናል ተሽሎ ሌሎቹ ደግሞ ገናነት ታይቶባቸዋል። ቼልሲ አሪፍ ነው፣ ነገር ግን ቅድም ያልናቸው ችግሮች ስለ ቼልሲ ሙሉ በሙሉ አፋችንን ሞልተን እንዳንናገር ሊያደርገን ይችላል። ስለዚህ የአርሰናል ቡድን እዚህ ስብስብ ላይ እዚህ ውበትና ውጤታማነት ላይ እንደገና አንድ የፊት መስመር ተጫዋች፣ አንድ በመስመር በኩል ቡድኑን የሚያጠናክር ተጫዋች ሊዘዋወር ይችላል ነው። ቤን ጃኮብስ የሚለው ተማመኑ ነው። ይህንን የመተማመን ስሜት የሚፈጥር ምን ነገር ሰምቶ ምን ነገር አግኝቶ ነው የሚለውን ነው ማንሳት ያለብን። አንድ የሁሊያን አልቫሬዝ ጉዳይ ነው። በነገራችን ላይ በኋላ በሁሊያን አልቫሬዝ ጉዳይ ላይ ለየት ያለ በዝርዝር የምናነሳቸው ሀሳቦች ይኖሩናል። አሁን ግን ቤን ጃኮብስ የነገረንን እንንገራቸው። ሁሊያን አልቫሬዝና አትሌቲኮ ማድሪድ ቤት ውስጥ ያለውን ነገር ሁላችንም እናውቃለን። አሁን ምክንያቱም ሁሊያን አልቫሬዝ በአትሌቲኮ ማድሪድ መቆየት አይፈልግም። ምክንያቱም ሁሊያን አልቫሬዝ ከአትሌቲኮ ማድሪድ መውጣት ይፈልጋል። ይህንን በይፋ ተናግሮታል ዓለም ዋንጫው ላይ። የሱ ፍላጎት የሱ ምኞት እና ጉጉቱ የባርሴሎናን ማሊያ መልበስ፣ ለባርሴሎና መጫወት ነው። ይህንን የሁሊያን አልቫሬዝን ምኞት ደግሞ አትሌቲኮ ማድሪድ አይጋራውም። ለአትሌቲኮ ማድሪድ ሞት ነው ይህንን ተጫዋች ለባርሴሎና እንዲጫወት መፍቀድ፣ ከባርሴሎና ገንዘብ ተቀብሎ ሁሊያን አልቫሬዝን መስጠት። ለምንድን ነው እስካሁን ድረስ ሁሊያን አልቫሬዝ ባርሴሎና እያለ ያለ እንደሆነ ለቤተሰቦቹ ምቾት ሲባል ነው ተብሏል። ወደ እንግሊዝ ሄዶ የአርሰናልን ቡድን የሚቀላቀል ከሆነ ቤተሰቦቹ በቀላሉ እየመጡ እንደማይጎበኙት ይሰማዋል። ምክንያቱም የቪዛው ጉዳይ ሞር ሲሪየስ ነው የሚሉት አንድ ቢቢሲ ላይ ጭምር የወጣ ሪፖርት። ሁለተኛው ነገር አሁንም ድረስ ሁሊያን አልቫሬዝ ባርሴሎና የሚለው በስፔን ያለውን ምቾት ተከትሎ ነው። ከባርሴሎና ጋር የበለጠ የተሻለ ጊዜን ማሳለፍ እንደሚችል ስለሚያምን ነው። ስሜ አልተጠራም ብሎ ነው የሚያስበው አርሰናል። ደግሞ አሁን ቤን ጃኮብስ የሚለን ሁሊያን አልቫሬዝ አንድ የሆነች ትንሽዬ ፍንጯን በመቶኛ ሲያስቀምጣት 1% ፍንጭ ከሁሊያን አልቫሬዝ ያገኘለት አርሰናል ወደ ኋላ አይልም። ያችን 1% የምትባልን እድል ይጠቀምበታል። ለዛ ዝግጁ ነው። እየጠበቁ ያሉት ባርሴሎና ከሚለው ጉዳይ ወዴትም ቢሆን መሄድ እችላለሁ የሚል አይነት አቋም ላይ መለሳለስ ከአርሰናል በኩል ያለውን ዝግጁነት ተረድቶ ለአርሰናል የመጫወት ፍላጎት ትንሽዬ ፍንጭ ከሰጣቸው አርሰናሎች አሰፍስፈው የሚጠብቁት እሱን ነው ብለዋል። የአርሰናል ሁሊያን አልቫሬዝን መፈለግ ለአርሰናል ብቻ የሚበጅ ተደርጎ ደግሞ የሚወሰድም አይደለም። የሆነን ለመናገር ለአርሰናል የሚፈልገውን ተጫዋች ስለሚያገኝበት ይሄ ዝውውር ተሳካለት ማለት በጣም አሪፍ ነው። ሁለተኛው ለአትሌቲኮ ማድሪድም አሪፍ ነው። በአትሌቲኮ ማድሪድ መቆየት የማይፈልገውን ሁሊያን አልቫሬዝን በግድ በማቆየት ትልቅ ጥቅም ማግኘት እንደማይቻል የአትሌቲኮ ማድሪድ ሰዎች መቼም ይረዳል። ይሄ ተጫዋች ደግሞ ከአትሌቲኮ ማድሪድ መውጣት ይፈልጋል፣ ወደ ባርሴሎና መሄድ ነው የሚፈልገው። ይሄንን ሊያስታርቅ የሚችለው ብቸኛው ነገር ተጫዋቹ አርሰናልን እንዲቀላቀል ማድረግ ነው። ምክንያቱም አትሌቲኮ ማድሪድ በፍጹም ለባርሴሎና አልሸጥም ይላል። ምክንያቱም ሁሊያን አልቫሬዝ በአትሌቲኮ ማድሪድ መቆየት አይፈልግም። የአትሌቲኮ ማድሪድ ደጋፊዎች በሁሊያን አልቫሬዝ ደስተኛ አይደሉም። በእርግጠኝነት ይላሉ የክለቡ ሲኢኦ ወጥተው ሁሊያን አልቫሬዝ ይቅርታ ይጠይቃል
የደጋፊዎቹን ልብ መልሶ ለማሸነፍ ይቅርታ ብቸኛው መንገድ ነው እያሉ ባለፈው ሳምንት እየተናገሩ ነው ያሉት። ስለዚህ እነዚህን ሁሉ ነገሮች ከግምቱ ስናስገባ ለሁሉም ዊን ነገር ሊፈጠር የሚችለው ኤክሰፕት ባርሴሎና ሁሊያን አልቫሬዝም መውጣት ከሆነ የሚፈልገው ይውጣ፣ ግን አርሰናልን ነው የሚቀላቀለው። አርሰናልም ይህንን ተጫዋች ይፈልጋል፣ አርሰናልም የሚፈልገውን ያገኛል። አትሌቲኮ ማድሪድም ያልፈለገው ሁሊያን አልቫሬዝ ከደጋፊዎቹ ጋር እንዲህ ባለ የሻከረ ግንኙነት ውስጥ ያለውን ሁሊያን አልቫሬዝን በግድ በማቆየት የሚጠቀመው ጥቅም ስለሌለ የዚህ ልጅ መውጣት ይጠቅመዋል። ከወጣ ግን ባርሴሎናን ከሚቀላቀል ይልቅ አርሰናልን ቢቀላቀል ይሻለዋል ነው። አርሰናል በሚቀጥለው ሳምንት የዝውውር መስኮቱ ከመዘጋቱ አስቀድሞ ከሁለት አንዱ ቦታ ላይ ምርጥ ተጫዋች የራሱ ያደርጋል፣ ተማመኑ ብሏችኋል ቤን ጃኮብስ። በጣም አድርገን እናመሰግናለን። አብራችሁን ስለነበራችሁም ክብር ይስጥልን ነው የምንለው። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለመውሊድ በዓል አደረሳችሁ፣ መልካም የበዓል ጊዜም ይሆንላችሁ ብለን እንመኛለን። አዳዲስ ነገሮችንም ይዘን ተመልሰን ደግሞ እንመጣለን። በያላችሁበት የሚያምር ጊዜ ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።